ይገባኛል። ይሄ ነገር አንቺ አሳሰርሽው ተፈታ ልጅሽ ወሰደ እያለ ህይወታችሁ እንዲህ ነው ወይ የምትኖሩት? መኖር የምትፈልጉት እንዲህ ነው? በቃ የራሳችሁ ህይወት መኖር አትፈልጉ ማለት ወይ ደግሞ አንድ ላይ ሁኑና አሳርፉን፣ ወይ ደግሞ ተለያዩና አሳርፉን። አይደለም ልጁ አሁን እስር ቤት አንቺ ማስገባሽ አሁን እንዲህ ማስገባሽ ነው የታየሽ። ልጁ እሺ ከማን ጋር ነው? አሁንማ እድሜ ለህግ ልጄን ሊመልስልኝ ነው እኮ። ሌላ ምን ይሆናል እንዴ? እንደዚህ ነገር እኮ ብሎ ነገር የለም። አሁን ልጁ የት ነው ያለው ሲጀመር? አንቺ አሁን የመሰለሽ ያሳሰርሽው ነው። አንድ ቀን እንኳን እሺ አላባትም አልናትም ይዳር ልጁ ለምንድን ነው የሚያድረው? ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ትንሽ ጠፋ ብዬ ነበረ። እንደተለመደው በቪዲዮዎች ላይ አስተያየት እንሰጥባችኋለን ማለት ነው። እንግዲህ እንደተለመደው ጭቅጭቅ ተጀምሯል ማለት ነው። አላየንም አልሰማንም። ሰሞኑ ያው አብርሽ ልጁን ይዞ እንደሄደ ነበረ ያየነው። ከዛ በኋላ አልሰጥም ይበል ይከልክላት ያየነው ነገር የለም። ግን ዛሬ ቪዲዮ ላይ ደግሞ አብርሽ ታሰረ የሚባል ነገር ሰማን ማለት ነው። እና እንዴት ነው ይሄ ነገር? ቪዲዮችን አይተን እውነት ነው ወይ መታሰር ነበረበት ወይ የሚሉት ነገሮችን እናያለን ማለት ነው። የቻናል ቤተሰቦች አዳዲስ ሆናችሁ ይህን ቪዲዮ ከደረሳችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉ። ወደ ቪዲዮችን እንሄዳለን። ቪዲዮ እኔና ሀሳብ እንሰጥበታለን ማለት ነው። ታሳስረው ምን ማለት ነው? ይሄ ህግ ዝም ብሎ ነው እንዴ የሚያስገባው? መጣራት ምናምን የሚባል ነገር የሆነ እንትን የለም እንዴ? ባንዲ እንዴት? እኔ አይመስለኝም። ይሄ በጤና የሆነ ሰው አላት ማለት ነው እንደዚህ የምታደርግበት ውስጥ ላይ እንጂ እንዴት ነው እንደዚህ ሊሆን የሚችለው እንዴ? ህግ ባንዲ እንደዚህ ይወስናል እንዴ? እንዴ ከሷ መልስ ፈልጋለሁ። በደንብ ነው መልስ የምፈልገው። እሺ ቡዜ ልክ ናት። ህግ ያጣራል እና ሳያጣራ ያስርም ህግ ሲጀምር ማለት ነውና እውነት አብርሽ ዝም ብላ ሩታ ስለፈለገች ብቻ አብርሽን ወስዱ እስር ቤት ያስገባሉ የሚለው ነገር ጥያቄ ውስጥ የሚያስገባ ነገር ነው። ምክንያቱም ምንድነው ብሎ ይጠይቃል። ምን ላይ ነው ያለው? ልጁ የት ነው ያለው? እያንዳንዱ ነገር ጠይቆ አስማምቶ ልጁ መልሶ መሰጠት ካለበት ለሷ ይሰጣል፣ ወይም በህግ አግባብ ነገሮችን ያስኬዳል እንጂ እሷ ስለፈለገች ብቻ እሰሩት ስላለች ብቻ ያስራል ብዬ አላምንም ማለት ነው። እና ይሄ ነገር እውነት ነው ወይ እውነት ታስሯል ወይ የሚለው ነገር መታየት አለበት ብዬ አምናለሁ። እውነትም ታስሮ ከሆነ ሩታ የምትሄድባቸው መንገዶች ልክ ናቸው ወይ የሚለውም ነገር ጥያቄ ውስጥ ያስገባል ማለት ነው። እስቲ እናየውና እንመለሳለን ቀጣይ ቪዲዮ። አንተ ምን ልሁን ከዚህ በላይ እንዴ? ምን ማለት ነው ይሄ? ትዕግስት የሚባል መረጋጋት የሚባል ነገር እኮ አለ እንዴ? ምን ማለት ነው ይሄ? ቤተሰብ እንደሌለው ምን እንደሌለው በየጊዜው እያነሳች የምታሳስረው በሰላም ነው እንዴ? እንዴ ልጁን ላስመልስላ ትዕግስት እኮ አጣች። በዚህ ሁለት ቀን ይመለሳል ብዬ ለራሴ ከሱ ጋር በውስጥ እያወራሁኝ ነው አይደል እንዴ? ካንተ ጋር የተለያየ ነው አወራዋለሁ ብዬ ነው አይደል እንዴ? አወራሁትኝ አየር ላይ ሄጄ ነው ያወራሁትኝ እሱን። ግን እሷ በፍጥነት ምን እንዴት ነገሮችን እንዳደረገችው አላውቅም። ልክ ነው። የሩታ መቸኮል ጥሩ ነው ብዬ አላምንም። ምክንያቱም ነገሮችን በራሷ መንገድ መጨረስ ነበረባት። ህግ ቦታ ከመሄድ ያላስፈላጊ ነገሮችን ከማድረግ ቅድሚያ በእነሱ በኩል መጨረስ ነበረባት ብዬ አምናለሁ። ማናገር ነበረባት፣ የምትችለውን አክል ማናገር ነበረባት ብዬ አምናለሁ። ቶሎ ብሎ የሆነ ህግ ማለት ያው ሰዎችን የምናስፈራራበት ሊሆን ይችላል፣ ሰዎችን እንትን የምናደርግበት መንገድ ሊሆን ይችላል። ግን ህግ ቦታ መሄድ አልነበረባትም ብዬ አምናለሁ። ልክ ናት። ከልጇ መለየት አልነበረባትም፣ እውነት ነው። ያ ግን ህግ ድረስ የሚያስኬድ ነገር ነው ወይ የሚለው ነገር መታየት አለ። ምን የማውቀው ታሪክ የለም። ምን እንደወሰደው እኮ አሁን መጥተሽ እንደዚህ ከኔ ጋር መከራከር የለብሽም። የሚያከራክረኝማ የተደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ አሁን እሺ በሆነ ሰዓት ላይ አስፈታሹ ልጅሽን ተቀበልሽ። እንደገና ሌላ ደግሞ እሱ ይቀጥላል። ህይወታችሁ ይሄ ነው። በቃ ለምን ይቀጥላል? በቃ እሱም የራሱ ላይፍ ይኖራል፣ እኔም የራሴ ላይፍ ይኖራለሁኝ። ሲጀመር በትክክል አሁን ሁሌ መተረማመስ ነው ህይወታቸው። በዚህ ላይ ሁሌ መተረማመስ፣ መጨቃጨቅ፣ መች ሰላም እንደሚያገኙ አላውቅም። እንግዲህ ወይ እሷ አግብቶ ሊሆን ይችላል፣ ወይ እሷ ሌላ አግብታ ሊሆን ይችላል ሊረጋጉ የሚችሉት አይደለ? አለበለዚያ እንደዚህ መበቃቀል፣ መተረማመስ ሁሌ እንደዚህ ነው የሚቀጥለው የእነሱ ህይወት። ያው ባየናቸው ቁጥር ቪዲዮዎቻቸውን ባየን ቁጥር ሰላም አለ ብዬ አላምንም። ምንድን ነው የሚያስተምሩን ለእኛስ? ወይም ይህን ሁሉ ለሚመለከታቸው ኦዲየንስ የሚያስተላልፉት መልእክት ምንድን ነው? ሰው ሁሌ በጭቅጭቅ በብጥብጥ እንደሚኖር ነው የሚያሳዩን ወይስ ሰላም አለ አይደል? ወይም በንግግር በመግባባት ነገሮች መፍታት እንደሚቻል ነው የሚያስተምሩን። እኔ እያየሁ ያለሁት ቪዲዮዎቻቸውን ማየት ከጀመርኩ ጀምሮ እያየሁ ያለሁት ብጥብጥ ጭቅጭቅ ነው አይደለ?
መበቃቀል፣ በቃ ጥሩ ያልሆነ ስሜት ነው እየተላለፈ ያለው በቪዲዮ ማለት ነው። እና ይህ ነገር መለስ ብለው ቢያዩት በጣም አሪፍ ነው ማለት ነው። እሺ የልጅሽን አባት የፈለገ ቢሆን እኮ የልጅሽ አባት ነው። ደግሞ ሲጀመር ልጁ ከማን ጋር ነው ያለው? ከእናቱ መንጠቅ አለበት። እሱን እኔ እየደገፍኩኝ አይደለም። እኔ መጀመሪያም ተናግሬያለሁ። እንደዚህ አይነት እንትን ሆነ እናቱ ማውቀ ቆይ አንቺ ልጁ ያለው ከማን ጋር ነው? ከነ ሄርሜላ ጋር ነው። ኧረ ለምን ሺህ ጊዜ ቢሆን ከአባቱ ጋር ነው ያለው። አይገለዋል እንዴ ልጁ? አይደለም እሱ የሆነበት ሲወጣ ለነሱ ጥሎላቸው ነው የሚወጣ። እነሱ ማን ናቸው? ምንድናት ሄርሜላ? ማናት ስለኔ ልጅ እሷ የምጠብቅልኝ? እኔ እሷን ራሱ ሲጀመር ማለት ነው አይመለከታትም ስለኔ ልጅ። እኔ ላንቺ ብዬ እኔ ከሷ ጋር ራሱ እንግዲያው ከማላውቃት ሴት ጋር እኔ ሄርሜላን ያወቅኳት በሱ ምክንያት በእናንተ ምክንያት ነው። ገብቶሻል አይደል? በሱ ምክንያት ከሷ ጋር ራሱ ከሷ ጋር ተጋጭቻለሁ። እኔ እንዴት አብርሽ ሲመጣ ልጅ ይዞ ሲመጣ እንዴት ትቀበያለሽ ብዬ ከሷ ጋር ተጣልቻለሁ። ገብቶሻል አይደል? ይሄንን ነገር እኔ ውስጥ ከነሱ ትክክል ዴቭ ትክክል ነው ያለው። ምክንያቱም ልጃቸው ማለት ነው የሩታ ልጅ ብቻ አይደለም የአብርሽም ልጅ ነው። ልጁ ቢወስደው አባቱ ነው የወሰደው። ግን እውነት ነው ገና ጡት ያልጣለ ልጅ 2 ቀን 1 ቀን ከእናቱ ተለይቶ መቆየት የለበትም በእውነቱ ከሆነ ማለት ነው። ግን የዚህን አክል የሚያሳሰር ደረጃ ባዕድ ሰው አይደለም የሚወሰደው። ባሏ ነው፣ የቀድሞ ባሏ ነው፣ ልጇ ነው። ግን እሷ ከዚህ በበለጠ ሌላ ያሳሰባት ነገር ሊኖር ይችላል ብዬ አስባለሁ። ብቻ አብርሽ ብቻ ልጁን ስለወሰደው ነው ብዬ አላምነው አሁንም ቢሆን ማለት ነው። ግን ያናደዳት ነገር ቢኖር ልጁ ሄርሜላ ጋር መሆኑ ነው ብዬ የማስበው ማለት ነው። እና አብርሽም ሄርሜላ ጋር ወስዶ በማስቀመጡ ነው ብዬ ነው የማምነው እንጂ እውነት ልጃቸው አብርሽ ጋር በመሆኑ ይህንን ሁሉ እርምጃ ትሄዳለች ብዬ አላምንም ማለት ነው። ሩታ እውነት ነው፣ እውነት አላት። ልጇ ከእሷ ጋር መነጠል የለበትም። አይታችሁት ከሆነ እሷ ናት ፈቅዳ፣ እነሱ ናቸው ፈቅደው ይዘው ተዝናና ውጣ አብራችሁ ዋሉ ብለው የሰጡት እሱ ናቸው። በግድ ነጥቆ አይደለም የሚወሰደው፣ አስገድዷቸው አይደለም የሚወሰደው። እሱ ያወቀው ነገር ሊኖር ይችላል። መጀመሪያ እንደተናገረው በቀደም ቪዲዮ ላይ እንደተናገረው ያሲሩብኝ ነገሮች አከሸፍኩባቸው ወይም ቀድሚያቸው ተገኘው ብሎ ነው። እና ሩታ ይህን ነገር አናዷት ሊሆን ይችላል ይህንን ሁሉ እርምጃ ሄደችው አናቅም ብቻ ማለት ነው። ሩታ 2 ቀን እኮ ነው የታገሽው። እኔን አልታገሽኝም። እኔን ካወራን በኋላ እኔና አንቺ ከተነጋገርን በኋላ 2 ቀን እንዴት 2 ቀን ብቻ እንዴት ታገሻለሽ? የሰው ልጅ አንቺ አብርሃም በቃ ልጄን ላይ ከለከለኝ ምናምን ብሎ ሌላ ችግር ውስጥ ገባ አይደል? ነገሩን አልሰማህም ነው? ልክ ነኝ ሰምቻለሁ እኮ ጓደኞቹ ጋር ያወራውን አልሰማህም ነው? ልጄን እኮ ከሀገር ይዞት ሊወጣ ነበረ። ለምንድን ነው የሚወጣው? ለምንድን ነው የሚወጣው? እሱን አንቺ ሂጂና ጠይቁት። ለምን እንደማይወጣ ጠይቁት። ስሚኝ ይኸውልሽ በአንዴ እንዴት ነው ፕሮሰስ ጨርሶ ሊወስደው የሚችለው? ጓደኞቹ ስላሉ አይደለም። እኔ ከዛ በፊት እኮ ጓደኛው መጥቶ ሲያናግረኝ አይመለከትም በቃ እንዳትገባ በቪዲዮ ላይ ሊሆን ይችላል ቡዜ። ነገር ግን ምናልባት ይሄንን ውስጥ ለውስጥ የጨርሰው ፕሮሰስ ሊኖር ይችላል። ሲጀመር እንዴት ይሄንን እኛ እዚህ ጋር ደግሞ ከሀገር ሊወጣ ነው እያሉ ነው ያለችው ሩታ። ያመጣችው ምክንያት ልጁን ይዞ ከሀገር ሊወጣ ነው ብላ ነው። እና ይሄንን ኢንፎርሜሽን ሰምቻለሁ በሚል ነው አንደኛው ነው ማለት ነው ልቅደመው በሚል ነው እሷም ወደዚህ ህግ ቦታ ድረስ ሄደችው ማለት ነው። ግን ማወቅ ያለብን ነገር እውነት ነው። እዚህ ጋር እንደተናገረችው ጊዜ እንደተናገረችው አንድ ነገር የውጭ ፕሮሰስ ሲጀመር ታውቋለች። እሷ ራሱ ሩታ ከዚህ በፊት ታውቋለች። ማለትም የእሷ ጀመረችው ፕሮሰስ ስንት ጊዜ እንደፈጀ ታውቋለች። እና በ2 ቀን ልጁን ወስዶ በ2 ቀን ፕሮሰስ ጨርሶ ከሀገር ይወጣል ማለት ከባድ ነው። እኔ እንጃ እንዴት እንዳሰበችው ባላውቅም ከባድ ነው በ2 ቀን ውስጥ ከሀገር መውጣት ማለት ነው። ግን እውነት ነው። አሁን እዚህ ጋር እንደምናየው እንደ እናትም ሆነን ስናየው በሷ ቦታም ሆነን ስናየው ከባድ ነው። ከልጅ ተነጥሎ ማደር ከባድ ነው። ግን እሷስ የሄደችበትን ደረጃ እኛ አላየንም፣ የምናውቀው ነገር የለም። ሄዳ ጠይቀዋለች። ልጄን አምጣ ብለው ከልክለዋታል። አምጣ ብለው ከልክለዋታል። አልሰጥም። አንድ ነገር ወደ ህግ ቦታ የሚሄደው እኮ አንድ ነገር ሄደን አንድ ሰው ሲከለክለን ከአቅም በላይ ሲሆንብን ነው የህግ አካልን ይዘን የምንሄደው ማለት ነው። እውነት ልጁን ከልክሏታል ወይ የሚለው ነገር ያየነው ነገር የለም። ውስጥ ለውስጥ አሳሰሩ። ጨርሶ ሲመጡ ቪዲዮ ሰሩ፣ አሳሰርን አሉ ማለት ነው። ይህ ድራማቸው ደግሞ መቼን እንደሚያልቅ መቼኛም እረፍት እንደሚሰጠን አናውቅም ማለት ነው። ቻናል ቤተሰቦች ቪዲዮን አይታችሁ ጨርሱ። ለሌሎችም ሼር አድርጉልኝ፣ ሰብስክራይብ፣ ላይክ በማድረግ ትንሽ ቪዲዮቼን ከፍ አድርጉልኝ እላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቻው፣ ሰላም።